ስለወላድ ለውልቦም ይመለሱ ተገረዛ ወላድ ዕድመልካ አነ በኸይተት ነውሪ ትግራወይቲ ናምታይ ወጣት መንእሰይ ዕድመልኩ ዕላት ላወተ ለሐረረ የነውሪያታ ናምታይ ህፃን ናምታይ ከሐረር ናምታይ ደወላድ ላወይት ነበር ወሊዳ ለዓረብ ስመኙማ ማን ይገደሉ ህዋት እኮ ይገደሉ ሻቢያን ይገደሉ አሴስኔት ያደረጉት አዲስ አበባ ውስጥ ያሉ ሁለቱ ትግሬዎች ናቸው በአብይ ላይ ህዝቡ ኢንጂነሩን ገደለው እንዲባል አየው ትግሬ ወለጋ ላይ ሲጨፈጭፈን ብልጽግና ነው እንድንል እኮ ነው ኦሮሞ ነው እንድንል አስላሉን ደደው አማራ ዛሬም አሰናኝ የሀገሪቱ ምስቅልቅል ህወሓት ነው የሀገሪቱ ምስቅልቅል የኤርትራው ሻቢያ ነው አቅም ቢኖረው አንድ ቀንም አይተውም ቢያስበል የአቅም ጉዳይ ነው አቅም ቢኖረው አይድርም አሁን ኢሳያስ ውጊያ ከጀመረ ድል አገኛለሁ ወይ አላገኘውም ብሎ እርግጠኛ መሆን አይችልም ውጊያ ከጀመረ አሸንፋለሁ ወይ ሳላሸንፍም ብሎ ማለት ውጊያ ሲጀምር መቼ እንደምትጨርሰው አውቀህ ነው ውጊያው የምትጀምረው የማትጨርሰው ውጊያ አትጀምርም ተረድቷል የማትጨርሰው ውጊያ ስለማትጀምር ኢሳያስ ጥላቻው አለው ጀምሬ ግን እጨርሰዋለሁ ወይ ብግን እውቀት የለውም ሹር አይደለም ውጊያ ተሞከረ ከእንግዲህ በኋላ ወያኔ በፈለገው እርዳታ በፈለገው ኃይል ክላሽ ሳይሆን የሚረዳውን ሰው ቢያሰልፍ ማሸነፍ አይችልም ማሸነፍ ካልቻልክ ደግሞ መዋጋት አያስፈልግም ቁጭ በመነጋገር ነው ምክሬ ጦርነት ይብቃን ባንዳነት ይብቃን ቁጭ ብለን ተነጋግረን ተመካክረን በንግግር 3 አመት ከምንዋጋ 10 አመት ብንወያይ ይሻላል ከምንገዳደል ለሌላው ሲሳይ ከምንሆን አርፈን ተቀምጠን ተነጋግረን በሰጥቶ መቀበል መርህ ችግሮቻችን መፍታት ትግራይ በዛ ውስጥ ችግሯ ይፈታል የማደግ እድል አላት ትግራይ የማደግ እድል አላት ያንን ማድረግ ይተበቀብናል ለዚህ ዋናው ወሳኙ ህዝቡ ነው እዛ ያለው ህዝብ ጥቅሙንም ያቃል ጉዳቱንም ያቃል ይሄን አስቦ ወደ መልካሙ ነገር ራሱን መውሰድ አለበት አሁንም ሰላም እንፈልጋለን ብለናል መፍትሄው እሱ ነው ወደ ሰላም መሄድ ብቻ ነው የሚያዋጣው ከዛ ውጭ ያለው ነገር ልንገዳደር እንችላለን ግን ማሸነፍ የሚባል አባዳን የለም እሱ ስለዚህ ቁጭ ብሎ መነጋገር ችግር ይፈታል የሚል ነው በዛው ትግራይ እንደሌላው ክልል ተጠቃሚ ይሆናሉ ብዬ አስባለሁ